ስሜ አበባ ካሴ ነው የሚባለው። የመጣሁት ከደብረ ማርቆስ ከተማ ነው። ይዤ የመጣሁት ፕሮጀክት ደግሞ የሴቶችና ህጻናትን ንጽህና መጠበቂያ ከእጽዋት ማዘጋጅቶ መጠቀም የሚለውን ለማስተዋወቅ ነው የመጣሁት። የሴቶችን ንጽህና መጠበቂያ ነው ይዤ የመጣሁት። ያው እሱን ደግሞ ስሙን ምን ብየዋለሁ? ትችያለሽ የሴቶች ንጽህና መጠበቂያ ብዬ ሰይሜዋለሁ ማለት ነው በራሴ። እንግዲህ ይሄንን ፕሮጀክት ማዘጋጀው ከእጽዋት ነው፣ ከአካባቢያችን ከሚገኙ እጽዋት በቀላሉ ማዘጋጀው ማለት ነው። እንግዲህ በዚህኛው አሁን በምንኖርበት ዘመን በዚህ ዘመን ላይ ማለት ነው ወጣት ልጃገረዶች፣ ሴት ተማሪዎች ምናምን በተለይ በገጠር አካባቢ በዚህ በንጽህና መጠበቂያ እጥረት ምክንያት የስነ ልቦና ጥቃት ይደርስባቸዋል። እንግዲህ መፍትሄ ብዬ ያሰቡት ጊዜያዊ መፍትሄ ከእንሰት ኮባ አለ፣ እንሰት አለ፣ ሙዝ አሁን ግንዱ አለ። ከዛ እያዘጋጀሁኝ እንደዚህ ፓንቷንም ወይም ቁምጣዋንም በሚፈልጉት ዲዛይን እየሰራሁኝ ልክ እንደዚህ እያደረጉ ማለት ነው። አልፈልግም ፓንቱን ወይም ቁምጣውን ካሉ ከሌላ የምንጠቀም ካሉ ራሳቸው ማድረግ ይችላሉ። እንደዚህ እያደረጉ ለጊዜውም የሚሆን መፍትሄ፣ ለወደፊት ግን በጣም በእንትን ነው ማዘጋጀት የሚፈልገው በማሽን የታገዘ ቆንጆ የሆነ ሞደርን የሆነ እንድች እያደረኩኝ አሁን እዚህ ላይ ምንም አይነት ፈሳሽ ከውሃ የቀጠነ ፈሳሽ የለም። ቢሆን የሚደረግበት ኮባው ላጥስ ታርጉት አይታችሁት ነው። ውሃ በጣም የመምጠጥ እንትን አለው። ታንኪዩ ሰዓት ይሰላለቀ። እሺ እናመሰግናለን አበባ። በጣም ጥሩ ነገር ነው። ፕራክቲካሊ መሬት ላይ ያለውን ችግር ነው ይዘሽ የተነሳሽው። በጣም ደስ የሚል ሀሳብ ነው ይዘሽልን የመጣሽ። ምናልባት የኔ ጥያቄ የሚሆነው ይሄ የሴቶች የንጽህና መጠበቂያ ከጤና አኳያ፣ ምክንያቱም በጣም ሴንሲቲቭ ስለሆነ ከጤና አኳያ አይተሽዋል ወይ? ምናልባት ሰርቲፊኬሽን አሁን እየሰራሽበት ነው ወይስ ደግሞ ከሚመለከተው አካል አልፎልሻል ወይ የሚል ጥያቄ ነው የምጠይቅሽ። እሱኛውን ጠይቅ ያለሁኝ እና ገና ጥናት እንትን የሚል ነገር ነው የተባልኩኝ። ግን ኖርማሊ አሁን ብዬ ያሰብኩት ፊት ላይ ስንጠቀመው ስለነበር ልጆች እያል ምንም እንትን ባልነበረበት ሰዓት ከዚያ አንጻር እኔ ላይ ምንም ያደረሰው ጉዳት ስለሌለ ግን ሞር ደግሞ በጣም እንዲጠና እንትን ብያለሁኝ። እናመሰግናለን። ታንኪዩ። ጥሩ ነው። በቃ እንደጠበቅኩት ነው ያገኘሁት። ጥሩ ነው። ዳኞቻችን ጥሩ ናቸው።